የ1974 እስከ 1977 ከ9ኛ ክፍል እስከ 12ኛ ክፍል ከተማሩ ተማሪዎች ጋር በጣም ብዙ ሴቶች ናቸው የሚከተሉት እንደምታዩ ነው ያምራል ረጅም ነው አለቃ ነኝ በቃ የቀረሰው ካለ ያው ሴቶች የሚጽፉትን ወረቀት በሙሉ ብታመጣልኝ ልጅ ነች ለፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ተለያየ ከዛ የጂኦግራፊ ደብተርሽን ይዘሽ ነው የመጣሽው ይዘሽው ጨይለየ ረባሽ የነበረ ተማሪ ማን ነበረ እብዶ ነበር ሲጣለኝ ነበረው አዲስ ከተማ ትምህርት ቤት መግቢያው በራሱ በሙዚቃ ታጅበን ነው የምንገባው የ40ኛ ዓመት ከ40 ዓመት በኋላ ሴትዮዋ ቤቷን ለቃ በቃ 40ኛ ዓመት ስብሰባ ሆኗል እንዴት አላችሁ ተመልካቾቻችን ረፍታችሁን ሰንበታችሁን ከአዲስ መዝናኛ ጋር ስላደረጋችሁ እናመሰግናለን ያው ክረምት ወቅት ላይ አይደለ የምንገኘው ትምህርት ቤቶች የሚዘጉበት ደግሞ ስለ ትምህርት ቤት ስናነሳ ወደ ኋላ መለስ ብለን ልጅነታችን ጭምር የምናስታውስበት ነው ልጅነትና ትምህርት ቤት ነጥሎ ማሰብ በጣም የሚከብድ ነው ዛሬ የትምህርት ቤት ትዝታ ልንጨዋወት ከአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች በተለይ ደግሞ የ1974 እስከ 1977 ከ9ኛ ክፍል እስከ 12ኛ ክፍል ከተማሩ ተማሪዎች ጋር ልናወጋ ነው ልንጨዋወት ነው ደግሞ ከዛ ትምህርት ቤት ላይ ፍቅር የጀመሩ ከዛም ደግሞ ከፍ ብሎ ትዳር የመሰረቱ ልጅ አፍርተው የልጅ ማየት የቻሉ አያቶችም ጋር ነው ቆይታ የምናደርገው እነሱም እየተጠበቁ ነው ሌሎች ተማሪዎችም እዛው ቤት ይገኛሉ አስቂኝ ገጠመኞቻቸውን እንጨዋወታለን በያላችሁበት መልካም ጊዜ ይላችሁ ወደ ውስጥ እንግባ እያለ ሲመክረኝ እየተማረረ ውሻዬን አቅፌ ይጫወት ነበረ ቢመክረኝ አልሰማው በስጭቱ ባሰ ትቶኝ ገባ በመተዋወቅ እንጀምር እስኪ ምን ሆናችሁ ነው አለቃ አለ ወይስ ረብሻለ ምንድነው ዝም አላችሁ አማንታዬ ይባላለሁኝ የአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት 1974 እስከ 1977 ዓመተ ምህረት እዛ የተማርኩ ተማሪ ነኝ ከመሲጋም አዲስ ከተማ ትምህርት ቤት የቲያትር ክበብ ውስጥ በመንሰራበት ጊዜ እዛ ነው የተዋወቅነው ጓደኝነት የመሰረት ነው መሰረት ታይ ይባላል 1974 እስከ 1977 አዲስ ከተማ ትምህርት ቤት ነው የተማርኩት እንዳጋጣሚ ነው የድራማ ወይም የአርት ሰው አይደለም አጋጣሚ አማርኛ መምህር መጽሐፍ አላመጣችሁም በሚል በጣም አማርኛ ብዙ ትኩረት አይሰጣውም ነበር በቃ ዘመናዊነት ይመስለን ነበር እንግሊዘኛ መጽሐፍ ምናምን ያዘና አማርኛ መጽሐፍ አንይዘም እና አማርኛ አስተማሪያችን ሙልጌታ አሻግሬ ይባላል የባለሳሳት የመላኩ አሻግሬ ወንድም ነው በጣም ስትሪክት የሆነ ሰው ነው እና እኔ እህቴና አንድ በህይወት የሌለች በጣም መወዳት ጓደኛዬ አቡ ትባላለች ሶስታችን ፊት ነው የምንቀመጠውና አንይዘም መጽሐፍ ሁሉ ጊዜ በጣም ተናዶ በቃ ውጡ አለን ሄዳችሁ አማርኛ አይደለም ተጣሉት አማርኛ ክፍል ዲፓርትመንት የድራማና ስነ ጽሁፍ ኮሚቴ አለ እዛ ሄዳችሁ ስማችሁን ስጡ አለን በቃ በወቅቱ በጣም ፈራን አዘነን አለቀስን በቃ እኔና አቡ በተለይ እህቴ በጣም ፋስት ናት አሁንም አርት ውስጥ ናት ምንም አልመሰላትም እኛ ሄደን ተመዘገብን ከክፍል ስትወጡ ፔሪድ ሲያልቅ ነው ተባለን ገባን በቃ በግድ ያለቃቀስን የሆነ ድምጽ የሌለበት የሆነ የሚታይ ነገር ምናምን እየተደረኩ ነኝ አቡዬም እንደዛ የሆነች ቀጠለን እና ማን ደግሞ በጣም አክቲቭ በጣም የአርት ሰው ነው እሱ እና ተስፍሽ ነበሩና ብዙ ልጆች ነበሩ ከኛም ክፍል በታች የነበሩ እነሱ ጋር ገባን በቃ ጓደኛሞች ሆነን በዛው አጋጣሚ እያለ ወደ ፍቅር ገባን እንደዛ ነው በጣም የገረመኝ ነገር መጀመሪያ ስተዋወቃችሁ በስልክ ድምጻችሁ ስሰማ ስታወሩ ብዙ ነገራችሁ ተቀራራቢ ነው በቃ እንዴት ልበልሽ የሆነ ነገር ተሰማኝ ለኔ ከዛ ደግሞ አማንታዬና መሰረት ታዬ ነውና ያባታችሁም ስም ተመሳሳይ ነው ብዙ ነገራችሁ ምንድነው እንደዚህ መቀራረብ የመመሳሰል ነገር ከየት የመጣ ነው አው እውነት ነው ብዙ ነገራችን ተመሳሳይ ባይገርምሽ ትምህርት ቤት እህቱ ነው መመስላቸው እና አማን በጣም ብዙ ሴቶች ናቸው የሚከተሉት እንደምታዩ ነው ያምራል ረጅም ነው ተጫዋች ነው ቀልደኛ ነው እና በቃ የትምህርት ቤት ሴቶች ሁሉ ከሱ ጋር መሆን ነው የሚፈልጉት ሁሉ ማለት ይቻላል ወንድሜ ስለሚመስላቸው በቃ እኔን ቀርበው እሱ ማግኘት ይፈልጋሉ አንዳንዶች ወረቀቱላ ደብዳቤ እንድሰጣቸውላ ይጠይቁኛል እኔ ምን በቃ ልጅነት ነው
ምንም አይመስለንም። በቃ አብረን ተቃቅፈሽ መሄድ ተቃቅፈሽ መመለስ። እንግዲህ ቀደም ሲልም እየነገራችሁ ነበር የቲያትር ክበባት ውስጥ እንደምትሳተፉ። እንዴት ነበር ያ ወቅት? እስኪ ስለ ሁኔታው ብትነግረን ደስ ይለኛል። አማን አቶ ተስፋዬ መኩሪያ በቲያትር ክበብ ውስጥ የአማርኛ መምህራችሁ ማለት አማርኛ መምህራችን በሚያሳትፈን ጊዜ እኔ ሻይሎክን ሆኜ ነበር የምጫወተው። የተተረጎመ ነው የሼክስፒር ድርሰት ነው እና ሻይሎክን ሆኜ ነበር የምጫወተው። መሲ ደግሞ የኔ ልጅ ሆና ነው የምትጫወተው። ስክሪፕት ለማጥናት ነው የመጀመሪያ ጓደኝነታችን። ስክሪፕት ለማጥናት እቤት ትመጣለች። የስክሪፕት ጥናት ትምህርት ቤት አይቻልም እንዴ መሲ? እቤት በምትመጣበት ጊዜ ሰፊ ጊዜ የትምህርት ክፍለ ጊዜ ውስጥ የተለያየ ክፍል ስለሆነ አንገናኝ። እውነቱ እንደዛ ነው እና በምትመጣበት ጊዜም ንጹህ ወንድምነትና እህትነት እንጂ ምንም በመካከላችን ምንም የተመሰረተ ነገር የለም። የመተሳሰብም ነገር በእኔ ውስጥም የለም፣ በእሷ ውስጥም እንደምታያት ነው። እና ሴቶች የሚጽፉትን ወረቀት በሙሉ ብታመጣልኝ ልጅ ነች። ስለዚህ መሀላችን ምንም ነገር አልነበረም ማለት ነው። የኔ እናት ግን በጣም ትወዳታለች እና እህቶቼም ደግሞ በጣም ይወዷታል። ሁለቱ እህቶቼ ሳራና እጅጋየሁ በጣም ይወዷታል እና ስለዚህ ስክሪፕት ብቻ ሳይሆን ታጠረው ቤተሰቦች እኔ ስክሪፕት ሳጠና እነሱ ግን እሷን ነው የሚያጠኑት። እናቴ እኔ እሷን እንዳገባ ትገፋኝ ጀመረ እና የእናቴ ግፊት እንደዛ እንትን ሲል ቆመ። የስክሪፕት ነገሩ ቆመ። የስክሪፕት ነገሩም ካለቀ በኋላ መሲ ግን ቤት ነች ያለችው እና ሁልጊዜ ስንገናኝ ሁልጊዜ የእነሱን ግፊት ሲኖር እኔም እየወደድኳት መጣሁ። በዚህ አይነት መሸኛኘቱ ይገርምሻል። የዛ ጊዜ አንድ እንደ ከረጢት አይነት ጀለቢያ ነበር። እዛ ውስጥ ሁለታችንም እንገባለን። ተቃቅፈን የማንሄድበት ቦታ የለም። ያው መቼም ወክ በሚጥሚጣ ነበረ በሲኒማ ራስ ድፍን መርካቶን ምናምን እንደዚህ ወይ ብሔራዊ ምናምን ደርሰን በግር መዞር ነው። በቃ ዞረን እያወራን ማታ ዞረን እንገባለን። ተማር ልጄ በትዳር ምን ያህል ጊዜ ማለት ነው? እንግዲህ በትዳር 37 37 ዓመታችን እዚህ ጋር ደርሰን እስከ አያት እስከ መሆን ደርሰናል። እኔ መሲን ሳገባ ምንም አይነት ዝግጅት የለኝም እና ጊዜው የደርግ ጊዜ ነበረ እና የደርግ ጊዜ ነበረ። የዛን ጊዜ አንድ ዝግጅት በሚዘጋጅበት ሰርግ ምናምን በሚኖርበት ጊዜ የኢትዮጵያ ባንዲራና የጠቅላይ ሚኒስትር መንግስቱ ኃይለማርያም ፎቶ ግድ ነው፣ መሰቀል አለበት። እንደዛ የማይሰቅል ሰው ከሆነ በክልሉ ባለው አብዮት ጥበቃ ሊታሰርም ይችላል። እኔ ግን በእለቱ ከጀርባ እንደዚህ ማደርገው ምንጣፍ የለም እና አንድ ጓደኛዬን ምንጣፍ አምጣልኝ አልኩት። ያው የወጣትነት እንትን ጊዜ ስለነበረ እና የአፄ ኃይለ ሥላሴና የተጌመንን እንትን ያለበት ምንጣፍ አመጣልኝ ማለት ነው እና ያንን ምንጣፍ ነው ከኔ ጀርባ ከሷ እነሱ ቤት በነበርንበት ጊዜ የመንግስቱ ኃይለማርያም ነው፣ ከኔ ጀርባ ደግሞ በሁለት ርዕዮተ ዓለም ውስጥ የተጋመደ ይመስላል። የአፄ ኃይለ ሥላሴና የት ጊዜ ነበርና በጣም ይገርመኛል። ዛሬ ላይ ቆሜ ሆኜ ሳስበው እንደ ያንን ትኩረት የሰጠው ማንም ሰው የለም እንጂ በእለቱ እኮ የሚያሳስር ነገር ነው፣ የሚያስጠይቅም የሚያሳስርም ነገር ነው። ትምህርት ቤት ላይ ድሮ እንደው አንድ ክላስን ባትሆኑ ሰልፍ ሜዳ ላይ መታየታችሁ አይቀርም አይደል? መሲ ደግሞ መቼም ከፊት ትሰለፊያለሽ ብዬ አስባለሁ። እስኪ ስለ ሰልፍ ስነ ስርዓቶችና ስለ ሰልፍ ጉዳዮች እናውራ እስኪ። ሐሙስ እንትን እናሳያለን፣ ቲያትር እናሳያለን፣ አጫጭር ቲያትሮች። ያው በእንደዛ እንትን ስለምንል ብዙ ጊዜ መሲን እንገናኛለን። የምንተጣጣም አይነት እንትን አይደለም። ከትምህርት ቤት ውጭም ስለምንገናኝ ብዙ ትምህርት ቤት ውስጥ እንደዚህ በምንሆንበት ጊዜ ደግሞ ፍርሃቱም እኮ አለ። የገርል ፍሬንድ ቦይ ፍሬንድ ምናምን መባባሉ ፍርሃቱም ይኖረናል እና እረፍት ምናምን በምንወጣበት ጊዜ የኔ ግሩፕ አለ፣ የኔ ጀማ አለ። በጣም ቀልደኛ ነኝ። ዛሬ ምን ልቀልድ ብዬ ቤቴ ውስጥ አስቤ ነው የምመጣው እና በጣም ተጫዋች ነኝ። በቲያትር ውስጥ ብዙ ቲያትር እንትኖች ውስጥ ሰርቻለሁ። ብዙ ቲያትሮችም የታወቁ ቲያትሮችም ፈልጌ
ለምሳሌ ብዙ ጊዜ በቴሌቪዥን የሚተላለፍ ለሱ ትልልቅ ቲያትሮችን ቃልና ቀለም የሚባሉት ብዙ ቲያትሮችን ተጫውቻለሁ እና ከልጅነቴም ቀልደኛ ነኝ። ብዙ ተረቶችንም ፈጥሬ የማወራቸው ነገሮች በሙሉ አሉ። እኔና የኔ ጓደኛ አማኑኤል ክብረአብ የሚባል አለ። በቃ ዛሬ ምን እንቀልድ ብለን አስበን ነው ትምህርት ቤት የምንሄደው እና ወደ ሜዳ ስንወጣ ወደ ላይኛው ጎል አካባቢ ነው እኛን ለማየት እኛን ለመስማት በረፍት ሰው እጅብ ብሎ ነው የሚመጣውና ብዙ ጊዜ ከመሲ ጋር እንገናኛለን። እነሱ ራሳቸው የኛን ቀልድ ለመስማት ካልመጡ በስተቀር ምናልባት የአማን ተጫዋችነት አንቺ ውስጥ ላይ የፈጠረው ነገር አለ? አዎ የሚፈጥረው ነገር አለ። ትምህርት ቤት ውስጥ አማንን አለማየት አትችይም። በቃ አማን ይታያል። መንገድ ላይ ታየዋለሽ፣ ግቢ ውስጥ ታየዋለሽ። እንዲህ ባንግባባን በቃ ያወራል። ማንም ሰው አለማየት አይችልም አማን። ማንም ትምህርት ቤት ውስጥ ያለው አስተማሪም ከጥበቃ ጀምሮ ያውቀዋል። አማን እንግዲህ የተለያዩ ክበባትም ትሳተፋለህ፣ ቲያትርም ትሳተፋለህ። እንግዲህ ተጫዋችም ነህ እንዳልከው ደግሞ የቲያትር ጉዳይ ላይ ብዙ ቲያትሮችን በስክሪን ላይ የሚውሉም ሰርተሃልና በዲስከስ ውርወራም ደግሞ ትምህርት ቤትን ወክለህ ሜዳሊያ እንድትሸለም ከጓደኞች ነግረውኝ ነበር። ስለሱም አጫውተን። ስፖርት የምዕራብ ትምህርት ቤቶች ዲስከስ ውርወራ አንደኛ ነበርኩ የወጣሁት። እንደገና በአዲስ አበባ ያሉ እንትኖች ደግሞ የዲስከስ ውርወራ አዲስ አበባ ስቴዲየም ስናደርግ እዛ ደግሞ ሁለተኛ ነው የወጣሁት። የብር ሜዳሊያ አግኝቻለሁ ማለት ነው እና በብዙ ክበባት ውስጥ ነው መሳተፍ የነበረው። በጣም የሚገርምሽ ነገር ልንገርሽ። በጣም ታዋቂ መሆነ አብነት አካባቢ አንድ ጊዜ እናቴ ወዛደር እንትን ብላ ከመርካቶ ውስጥ መጣ በእንደዚህ አድርገህ በአብነት እንዲገባ ብለህ በአብዲሳ ጋስት ከናማን ቤት ወዴት አላት። አማን የታወቀ ነው ማለት ነው። ስለዚህ ናዛሮ በገኛ ብሪፈር እየተደረገ ላስተማር ሰው ግን ቀኑ ጨለማ ብዙ ጊዜ ትምህርት ቤትም ከፍተኛ የትምህርት ተቋማትም ላይ የፍቅር ግንኙነቶች ይጀምራሉ ወይ መተዋወቆች ይጀምራሉና ከዛ በኋላ ግን ሲቀጥሉ አንመለከትም። የእናንተ የትዳር ጉዞ የፍቅር ህይወት 37 ዓመት ተሻግሮ እዚህ ለመድረሱ ምንድነው ሚስጥሩ? ትልቁ ሚስጥር ለፍቅር ገንዘብ አይደለም። ለፍቅር በራሱ ፍቅር ነው፣ መውደድ ነው፣ መተማመን ነው። ወዳታለሁ የሚለው ነገር ነው። እኔ አሁን መሲን ወዳታለሁ ስልሽ ያለ መሲ ህልውና ያለኝ ራሱ አይመስለኝም። እንደው መቼም ስንሞት እንደ መላእክት ትሆናላችሁ ስለሚል እንጂ በመንግስተ ሰማይ ሚስት ብትኖር እኔ በመንግስተ ሰማይ ከመሲ ጋር መኖር ነው የምፈልገው። እና እውነተኛ መተማመን፣ እውነተኛ ፍቅር በተለይ በልጅነት የሚሆን ነገር ሲሆን በጣም ጥሩ ነገር ነው። እና ስለ ገንዘብ ብለን አልተገናኘንም፣ ገንዘብ የለንም። ስለዚህ አሁን ያፈራነው ሀብት የጋራ ነው። የኔ የምንለው ነገር የለም። አዲስ ከተማ ላንቺ ያው ዕውቀትን ብቻም ሳይሆን የትዳር አጋርሽም ጭምር ያገኘሽበት ነውና እንዲያሉ ስፍራዎች ደግሞ ሌላ ላንቺ ከሌላው ተማሪዎችም የተለየ ትዝታ ያለው ይመስለኛል። አዲስ ከተማንስ እንዴት ትገልጪዋለሽ? አዲስ ከተማ ላይ በጣም በቃ ሁሌ እንድሄድ እንኳን አንድ ወር ምናምን ከቆየው የሚናፍቀኝ ስፍራ ነው። በጣም ወደው አዲስ ከተማ ነው ተወልጄ ያደግኩትም ትምህርት ቤትም አዲስ ከተማ ነው እና በጣም ባለውለታዬ ነው። አማንን ብቻ ሳይሆን አማንቾን ብቻ ሳይሆን በጣም መወዳቸው ሁሌ ከጎን የማይጠፉ ጓደኞች እህቶች የሰጠኝ ስፍራ ነውና በጣም በቃ እኔ ስለ ትምህርት ቤት ሳስብ ልዩ የሆነ ስሜት ነው ያለኝ። ስማኝ ልጄ ሌት ፀሐይ ነው ላስተማረ ሰው ግን ቀኑ ጨለማ ተማር ልጄ ከቀድሞ አዲስ ከተማ አጠቃላይ ሁለተኛ ደረጃ ተማሪዎች ጋር ከ1974 እስከ 1977 ከተማሩት ጋር ነው ቆይታ ያደረግን ያለው። ከትዳር ቆይታቸው መለስ ብለን ደግሞ ከጓደኞቻቸው ጋር ደግሞ ከሚዜዎቻቸውም ጋር ልንጨዋወት ነው። አሁንም በያላችሁበት መልካም ጊዜ ይሁንላችሁ። እስኪ የነበረው በተለይ የልጅነት ጊዜያችሁን ከመሲ ጋር የነበረው ከአዲስ ከተማ ትምህርት ቤትም ጋር የነበረው ትዝታዎች
ልጅነት ደስ ይላል በጣም ደስ ይላል ልጅነት በልጅነታችን እንግዲህ እኔና መሰረት የአምስተኛ ክፍል ተማሪዎች ሆነን ነው ጓደኝነት የጀመርነው እሷ ነች እኔ ወደ ነበርኩበት ትምህርት ቤት የመጣችው እና አንለያይም መሲ ከልጅነቷም ጀምራ የተረጋጋች ነች ደስ የሚል ጊዜ ያሳለፍነው በጣም ደስ የሚል ጓደኝነት ነበረን እነሱኛ ቤት ይመጣሉ ትንሽ ወንድም ነበራቸው ይዘው ይመጣሉ እኛ ቤት ስራ አብረን የምንሰራው አብረን ነው ልብስ ብናጥበው አብረን ሁሉ ነገር አብረን ነው የምንሰራው እኔም ደግሞ እነሱ ጋር ሄዳለሁ እንጀራ እንጋግራለን በቃ ይሄ ጓደኝነት ያለፈ ከጓደኝነት ያለፈ አቀራረብ ነበረን ከትምህርት ቤት ወጣን እንደዚሁ በቃ ተቃቅፈን ነው የምንሄደው እና ደስ የሚል ጊዜ ነው ያሳለፍነው ከዚህ ውስጥ ከምታያቸው ረባሽ የነበረ ተማሪ ማን ነበረ ቀለምና እሷ ቀለምና ቀለም ማለት የመሲህ ሁለቱ በቃ እነሱ ኮከብ ናቸው አዲስ ከተማ ትምህርት ቤት ያው ከ9 እስከ 12ኛ ክፍል ስማር የክፍል ማለቃ ነበርኩኝ አማርኛ ትምህርት ሰምና ወርቅ ስለማይገባኝ አንዳንዴ ያባረረኛል ከክፍል የቤት ስራ ስለማልሰራና ዞሬ ወደዛ ጋር ሲሄድ እሱ ያገኘኛል ዳይሬክተሩ አለቃም ሆነሽ ወተሽ ግቢ ቶሎ ተመለሽ ስለኝ ወደ ላይብራሪ ሄዳለሁ ላይብራሪ ደግሞ ቁጭ እላለሁ እና አዲስ ከተማ አሁንም በፍቅር ነው የምወደው በቃ እብዶ ነበር ሲጠራኝ የነበረው ጋሻ አስፋው ዴሳ ምን ስለምታደርጊ ነው በጣም ነው በቃ ምን ግቢውን በቃ መቆጣጠራለሁ ማለት ይችላልው በቃ አለቆች ያየሻቸው ከ9 እስከ 12 አለቃ ነኝ በቃ ስም ጠራለሁ ስም ጠሪ ነኝ የቀረሰው ካለ ያው በማግስቱ ሲለምን አረ አይቻልም እዚህ ጋር ደግሞ ካስተማሪ ጋር ልጣላ ነው አስተማሪ አተንዳስ ይዛል እንደዛ ነበር የማደርገው አዲስ ከተማ ትምህርት ቤት መግቢያው በራሱ በእናምባሰል ሙዚቃ ድሮ ስትገቡ ሙዚቃዎች እየሰማችሁ ነበርና ስለሱ ነገር ትንሽ ብትለን ደስ ይለኛል ሱማ እንደሱ ትይቆረ ጥሩ ነገር ነው ያነሳሽው እኛ እንግዲህ ከጀመረ አምባሰል ሲከፈት ቆመን እናስከፈት ነው የሚቆጠረው ሙዚቃ ቤቱ ሲከፈት አካባቢው የሱፐርሶኒክ ዋሊያ ዜድ ስንገባ በነገራችን ላይ በሙዚቃ ታጅበን ነው የምንገባው ትምህርት ቤት ስንወጣ በሙዚቃ ታጅበን ሙሉን ጊዜ ማለት ነው ስለ ሙዚቃ ያለን እንትን እንዲያውም የኛ መረሰበመር አቶ አስፋይ ዴሳ እዛ መንገድ ላይ ሙዚቃ የሚያዳምጥ ልጅ እየዞሩ ይይዙ ነበር ከዛ በኋላ ሁሉ ጊዜ ያባረሩ ሁሉ እየለበደቡ ሁሉ የቀጡ መፍትሄው የሚገኘው በሌላ መንገድ ነው ተብሎ የኛ ክበብ ቴፕ አስገዛ አቶ ሙሉጌታ በሚባሉ ሰው ምክትል ርዕሰ መምህር አማካይነት ቴፕ አስገዝቶ ካሴት ከዛ ከሙዚቃ ቤቶች ይሰበሰብና እዛው ግቢት ሙዚቃ መደብ ተጀመረ እኛም ሙዚቃ አምጣት ጀመርን የማይክል ጃክሰንን ህንድ አማርኛ ሁሉንም ዘፈን ለተማሪው መክፈት የጀመረው የዛን ጊዜ ነው ስማይ ልጄ ለፀሐይነ ዛሬ እናንተን ከአዲስ ከተማ አጠቃላይ ሁለተኛ ደረጃ ትምህርት ቤት ያው በቀደመው ጊዜ ተማሪዎች የነበራችሁ ተዋወቃችሁና አሁን ደግሞ ትዳር ላይ ስላላችሁ ተሞክሯችሁ እንዲተጋራን እንጂ ዋናው ደግሞ አላማችን የፊታችን ሐምሌ 13 የዚህ ትምህርት ቤት ያው የእናንተ ቡድን ማለት ነው 40ኛ ዓመታችሁን ታከብራላችሁ ዝግጅታችሁ እንዴት ያለ ነው ዝግጅታችን 40ኛው ዓመትን በመናከብርበት ጊዜ ትልቅ በዓል ነው ያሰብነው በጣም ትልቅ ዝግጅት ነው ሁላችንም በጉጉት እየጠበቅነው ያለ ነው አንደኛ ነገር ያስተማሩንን መምህራኖችን እንፈልጋለን በህይወት ያሉ ያሳደጉን የኮተኮቱን ለዚህ ያበቁን በብዙ ነገር የቀረጹን መምህራኖችን እንፈልጋቸዋለን ቢመጡልን ቢያገኙን በጣም ደስ ይለናል ቅርብ ነገር እንደ ወንድማችን ተስፋዬ ወክማ ቢመጡ ተስፋዬ ብለው ቢመጡ የቅርብ እንደ ኦፊስ መገናኛ ይሆናል ቅርብ ነው ማለት ነው ሌላው ከኛ ጋር አብሮ የተማሩ ተማሪዎች አሁን ያለነው ወደ 109 ሰዎች ነን ያለነው እዚሁ ማለት ነው አዲስ አበባ ማለት ወደ 600 ተማሪዎች አካባቢ ነን የተማርነው አብረን ሁሉንም እንፈልጋቸዋለን እንድንገናኝ እንፈልጋለን አንዳንድ ጊዜ ከማጣትም የተሆነ በተለያየ ምክንያቶች ያላገኘናቸው ሰዎች አሉ አሁንም እነሱም ቢመጡ ቢያገኙን ብንገናኝ እና የልጅነት ፍቅር አይገኝም ላይብራሪው እኛ ድሮ እንገባ ስለነበረ ላይብራሪው ድሮ በነበረበት መልኩ ነው የቆመው ያንን ላይብራሪ እንትን ለማድረግ እንደገና
ወደ አዲስ ልጆች ወደሚፈልጉት መንገድ ለማምጣት ለዚህ ዘመን ይሆን ዘንድ እየተሯሯጥን ያለ ነው እያሰባሰብን ነው እኛ ራሳችን እያዋጣን ነው ሌሎች ሰዎች እንዲያዋጡ እያደረግን ነው አሁን ውጭ ሀገር ያሉ ልጆችንም እያስተባበርን ነው ይሄንን ላይብረሪ እንደ አዲስ ጣራው ተወላጅቷል ኮርንሱ እንትን ብሏል መጽሐፍቶቹ አርጅተዋል ለማደስ ሙከራ እያደረግን ነው የሚሳካለን ይመስልናል ይሄንን የሚሰሙ የድሮ ወዳጆቻችን ያግዙናል ብለን እናስባለን ውጭም አንድ ግሩፕ ተመስርቷል ሰሜን አሜሪካ ላይ ይሄንን ጉዳይ ያንቀሳቀሰ ያለ አንድ ግሩፕ ተመስርቷል በነጸጋ ኪዳን ያማካኝነት ተመስርቷል ጥሩ ውጤት ያመጣል ብዬ ተጠብቃለሁ አሁን እኛ ስንገናኝ የተለያየ ነገር ተነጋግረን ወደ ማስታወስ ስንሄድ አሁን ያለንበትን ገጽታ ሳይሆን ፎቶግራፉ የእንትኑ የመጽሔቱም ያው 100% ገላጭ ባይሆንም እሱንም እያልን አሁን ያለን ሁኔታ በጣም ደስ የሚል ነው ለመጀመሪያ ጊዜ እቺን የ40ኛ ዓመት ስልክ ከደጀኔ ሲደወልልኝ ታውቂያለሽ ከግሬ እስከ ጸጉሬ ድረስ ለዘረኝ ማን አንተ እንዴት አገኘው ስልኬን ከዛ እኔ ደጀኔ ነኝ አዲስ ከተማ ትምህርት ቤት አብረን የተማርን 40ኛ ዓመታችን ሲለኝ ወደ ኋላ መለስ ብዬ 40 ዓመት እና በጣም ነው ደስ ያለኝ ወሬ በቃ ይሄ ነው ሆኗል በቃ ወሬ ይሄ ሆኗል የልትሄጂ ነው ስብሰባ የት 40ኛ ዓመት ይሄ 40ኛ ዓመት ከ40 ዓመት በኋላ ሴትዮዋ ቤቷን ለቃ በቃ 40ኛ ዓመት ስብሰባ ሆኗል እስከመባል ድረስ የደረስኩት ሞቻችን እህቶቻችን አዲስ ከተማ ትምህርት ቤት ከ1974 እስከ 1977 ድረስ አብራችሁ የተማራችሁ ተማሪዎች በሙሉ እባካችሁ እንድትመጡልን እንፈልጋለን ናፍቃችሁናል አብረን እንሳቅ አብረን እንጫወት አብረን የደስታ ዘመን እናሳልፍ ከአዲስ ከተማ ተማሪዎች የቀድሞ ከ1974 እስከ 1977 ድረስ ከ9ኛ ክፍል እስከ 12ኛ ክፍል የተማሩ ተማሪዎች ጋር ነው እንዲህ ያማራ ጊዜ ያሳለፍን የትምህርት ቤት ትዝታቸውን የፍቅር ህይወታቸውን የትዳር ጉዟቸውን ደግሞ ቀጣይ ሐምሌ 13 ስለሚያከብሩት ስለሚሰባሰቡበት 40ኛ ዓመታቸውን በዓልም ዝግጅታቸው እንዴት ያለ ነው ጥሪያቸውንም እንዲሁ አቅርበዋል እናንተም እንደሰማችሁ ተስፋ እናደርጋለን ተማሪዎችም ሰብሰብ ብላችሁ የደመቀ ከፍ ያለ ጊዜ አብሮነታችሁንም አንድነታችሁንም ታጠናክሩበት ጊዜ እንዲሆንላችሁ አዲስ ቴሌቪዥን ይመኛል ወደ ቀሪ የአዲስ ሚዲያ ኔትወርክ ፕሮግራሞች እናልፋለን አብራችሁን ቆዩ